ሰላም ተማሪዎች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ለዚህ ቻናል አዲስ የሆናችሁ ቪዲዮ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ላሉ ግን ቪዲዮ ስታዩ ፕሊዝ ያው ለማበረታታት ይሆናል ቪፒኤን እያወራችሁ ብታዩት በጣም አሪፍ ነው። ምክንያቱም እንደዛ ካልሆነ ያው ምንም 10,000 ቪው 15,000 ምናምን 20,000 ቪው ኑሮት $1 $2 ነው የሚሰራው እና እሱ ደግሞ ብዙም ለቪዲዮ ለመስራት አያነሳሳም። እና እናንተ ቢያንስ በተለይ ዳታ በደንብ የሚሰራላችሁ ልጆች ቪፒኤን አብርታችሁ የቪፒኤን ሎኬሽን አብርታችሁ ብታዩት እኔም ቪዲዮ ለመስራት በጣም እነሳሳለሁ። በዛውም እያገዛችሁኝም ጭምር ስለሆነ ማለት ነው። ስለዚህ እንደዛ አድርጉ። በተረፈ ደግሞ ቪዲዮ አይታችሁ ከወደዳችሁት ለተለያየ ግቢ ላሉ ተማሪዎች ሸር አድርጉላቸው፣ ይጠቀሙበት። እኔ ደግሞ በደንብ ለኤግዛም ቤዝድ የሆኑ ጥያቄዎችን ለመስራት ዝግጁ ነኝ ማለት ነው። በተለይ ደሪቬቲቭ ኢንተግሬሽን እስካሁን አልሰራውም፣ እዚህ በኋላ በደንብ እሰራለሁ። ደሪቬቲቭ ግን 3 ቪዲዮ ሰርቻለሁ እዚህ በፊት፣ እሱን ይዩት። ከዚህ በኋላ ይቀጥላል ማለት ነው። ግን ያው የእናንተም ትብብር ሲጨመርበት ማለት ነው። በተረፈ ወደ ቪዲዮ ቼን ሩል ወይም ደግሞ ዘ ደሪቬቲቭ ኦፍ ኮምፖዚት ፋንክሽንስ አብረን እናያለን ማለት ነው። ስለዚህ ኮምፖዚት ፋንክሽን ደሪቬት ለማድረግ አፕላይ የምናደርገው ምንድነው? ቼን ሩል ነው። ስለዚህ ቼን ሩልን አፕላይ እንዴት እናደርጋለን ወይስ የቼን ሩል ዋና ፋንክሽኖች ምንድን ናቸው የሚለውን አብረን እናያለን ማለት ነው። ለምሳሌ ብዙ መጽሐፍ ላይ እንደምታዩት ሌት አንድ ፋንክሽን አለ። ለምሳሌ ኤፍ ብል ኤፍ ኢዝ ዲፈረንሻብል አት ኤክስ ኤንድ ኦልሶ ኤፍ ኢዝ ዲፈረንሻብል አት ጂ ኦፍ ኤክስ ዘን ዘ ኮምፖዚሽን ፋንክሽን ኤፍ ኦፍ ጂ ኦፍ ኤክስ የስ ኤፍ ኦፍ ጂ ኦፍ ኤክስ ወይም ደግሞ ያ ኦፍ ኤክስ ብለን ለምሳሌ እናነባዋለን። ዘን ዘ ደሪቬቲቭ ኦፍ ዚስ ኮምፖዚት ፋንክሽን ኤፍ ኦፍ ጂ ኦፍ ኤክስ ይህንን ደሪቬት ስናደርግ ዘ ሆል ደሪቬት ስናደርገው የምናገኘው የራሱን የቻለ ቫልዩ አለ። ይህም በቼን ሩል ላይ ብዙ ሰዓት ላይ የሚደረግ ነው። ስለዚህ ምን ይሆናል? ኤፍ ደሪቬቲቭ አት ኳት ጂ ኦፍ ኤክስ ራይት ጂ ኦፍ ኤክስ እናደርግና ዘን ኳት መልቲፕላይድ ባይ ደሪቬቲቭ አት ኳት ጂ ኦፍ ኤክስ ይሆናል ማለት ነው። ስለዚህ ይህንን ህግ ነው ቼን ሩል አፕላይ እያደረግን የደሪቬቲቭን በቀላሉ የምናየው ማለት ነው። ስለዚህ ቢያንስ እንግዲህ ቼን ሩልን በቀላሉ ለመረዳት ወደ 7 ህጎች አሉ። እያንዳንዱ ህጎች እየጻፍን አንዳንድ ኤግዛምፕል እየወሰድን እናየዋለን ማለት ነው። ለምሳሌ የመጀመሪያው ሩል ዋን ብንለው ሩል ዋን እናንተ ሩል ዋን ብላችሁ መጻፍ ትችላላችሁ። ሩል ዋን እኔ አንድ አልኩት። ስለዚህ ለምሳሌ ሌት ኤፍ ኦፍ ኤክስ which is equal to what g of x the whole power of n በደንብ ይሁን። ልክ ይህ ፋንክሽን ተሰጠን ዘን ዘ ደሪቬቲቭ ኦፍ ዚስ ፋንክሽን ኢዝ ዘን ኤፍ ደሪቬቲቭ አት ኤክስ which is equal to ምን ይሆናል? ኤን። ምክንያቱም እችኛዋ ኤን ትመጣና ምን ትሆናለች? ዘ አሴ ኮኤፊሺየንት ኦፍ ዘ ፋንክሽን ትሆንና ኤን መልቲፕላይድ ባይ ዶት ማለት መልቲፕላይድ ማለት ነው። ዘን what g of x right the whole power of n minus 1 multiplied by the innermost function the derivative of the innermost function that means what g derivative at x ቅድም ኮምፖዚት ፋንክሽን ላይ እንዳየነው ማለት ነው። እንደዚህ ይሆናል ማለት ነው። ለምሳሌ ኤግዛምፕል ብንወስድ አንድ ኤግዛምፕል ልውሰድ። ስለዚህ ኤግዛምፕል እንበልና ለምሳሌ ሌትስ ሴይ ኤፍ ኦፍ ኤክስ which is equal to what x to the power of 6 plus 1 to the power of what yes 6 ተሰጠ። አሁን ይሄ ፋንክሽን አለ። ስለዚህ ኤፍ ኦፍ ኤክስ which is equal to x to the power of 6 plus 1 to the whole power of 6 እዚህ ጋር ኢነርሞስት ፋንክሽናችን ማለት ነው x to the power of 6 ነው። ሶሪ አውተርሞስት ፋንክሽናችን x to the power of 6 ነው። ስለዚህ ኢነርሞስት ፋንክሽናችን ደግሞ x to the power of 6 plus 1 ይሆናል ማለት ነው። ስለዚህ ይህንን ደሪቬት ለማድረግ ይችኛዋን ህግ እንጠቀማለን። ስለዚህ ምን ይሆናል ማለት ነው? ዘን ኤፍ ደሪቬቲቭ አት ኤክስ that means ኤፍ ደሪቬቲቭ አት ኤክስ which is equal to what መጀመሪያ ይሄኛው 6 ምንድነው? here n is what 6 that means 6 multiplied by what our innermost function x to the power of 6 plus 1 the whole power of what 6 minus 1 ልክ ይችኛዋን ይሄንን ህግ ነው በቃ አፕላይ ታደርጉ ማለት ከዛ ዘን multiplied by the derivative of the innermost function that means what x to the power of 6 plus 1 the whole what derivative ይሆናል ማለት ነው። ስለዚህ አሁን ምን አለኝ እዚህ ጋር x to the power of 6 plus 1 the whole power of 6 minus 1 is what x to the power of 6 plus 1 the whole power of 5 ይሆናል። ስትለማመዱ በደንብ ጠብቃችሁ ስሩ። then 6 multiplied by what x to the power of 6 plus 1 the whole power of what 5 ይመጣል ማለት ነው። ይሄኛውን ስቀንስ then x to the power of 6 plus 1 እዚህ ጋር 1 ኮንስታንት ስለሆነ the derivative of every constant function is 0 ስለዚህ x to the power of 6 is derivative ስታደርጉት ምን ይሆናል? yes እዚህ ጋር ምን አገኛለሁ? 5 x to the power of 6 minus 1 is what 5 ይሆናል ማለት ነው። ኦኬ ስለዚህ 5 ሲባዛ በ6 ስንት ይሆናል? 30 ይመጣል። then 30 x to the power of 5 x to the power of 5 right then multiplied by x to the power of 6 plus 1 the whole power of 5 is the last answer of this function ይሆናል ማለት ነው። ስለዚህ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። እሺ ሩል 2 ህግ 2 ማለት ነው። ሌት ለምሳሌ ሌት እንበልና f of x which is equal to what under square root of g of x ቢሆን then the derivative of this function is then the derivative f derivative at x is expressed as እዚህ ጋር በደንብ ይሁን። አሁን f of x is which is equal to under square root of g of x ይላል።
ስለዚህ አሁን በዚህ ፎርም የተጻፈ ማንኛውም ፋንክሽን ቢሰጣችሁ እንዴት ነው ደርቤት የምታደርጉት? ሶ ምን ይሆናል? ጂ ደርቤቲቭ አት ኤክስ የስ ዘ ሆል ዲቫይድድ ባይ 2 ታይምስ ዋት አንደር ስኩዌር ኦፍ ጂ ኦፍ ኤክስ ይሆናል ማለት ነው። ዚስ ኢዝ ዋት ዘ ሰከንድ ሩል። ይሄ ሁለተኛው ህግ ነው ማለት። በተለይ ስትለማመዱ በደንብ ተረጋግታችሁ ስሩ። ግን ከለመዳችሁ በኋላ በጣም ቀላል ይሆናል ነው። ለምሳሌ ኤግዛምፕል ቦስ ነው። ለዚህ ኤግዛምፕል ለምሳሌ እንበልና ኤፍ ኦፍ ኤክስ which is equal to let's say for example under square of ምን ልውሰድ x to the power of 4 plus 1 ማድረግ ይችላል። ምን ችግር የለውም። እናንተ ኤቭሪ ማንኛውም ፋንክሽን ወስዳችሁ ለምሳሌ እዚህ ጋር ሊነር ፋንክሽን ማድረግ ትችላላችሁ። እዚህ አሁን x to the power of ዲግሪ 4 የሆነ ፋንክሽን ነው የወሰድኩት። ታን ፋንክሽን፣ ኮታንጀንት ፋንክሽን፣ ሳይን ፋንክሽን የትኛውንም ኤክስፖኔንሻል ፋንክሽን ማድረግ ትችላላችሁ። ግን ስቴፕ ባይ ስቴፕ ብንመጣ ጥሩ ነው። ሲምፕል ቱ ኮምፕሌክስ ካሌል አስቸጋሪ ስለሚሆን ማለት ነው። the derivative of this function is expressed as f derivative at x which is equal to ምን ይሆናል? አሁን ኢነርሞስት ፋንክሽኑን ደርቤት አድርጋችሁ ምን አድርጉት የተባለው ዲቫይደድ ባይ 2 ታይምስ እዚህ ጋር twice of ነው 2 of what under square of g of x ይሆናል ማለት። ስለዚህ our innermost function is x plus 4 yes the whole power of derivative እናደርገዋለን። ይሄን ከዛ ሲካፈል 2 under square of ራሱን ፋንክሽኑን እንጽፈዋለን x to the power of 4 plus 1 ይሆናል ማለት በጣም አጭር። ስለዚህ ይሄንን ደርቤት ስታደርጉት x to the power of 4 plus 1 ደርቤት ስታደርጉ 1 ኮንስታንት ስለሆነ ደርቤት ስትደረግ 0 ይሆናል። ስለዚህ ሶሪ አሁን 4 ታይምስ ይሄ አሁን እዚያ ምንድነው ፓወር ኦፍ ደርቤሽን ምንድነው አፕላይ ማድረግ ነው ባቸው። ስለዚህ x to the power of 4 minus 1 divided by 2 multiplied by what x to the power of 4 plus 1 ተረጋጋችሁ ማለት ነው። እሺ በጣም አሪፍ። ስለዚህ አሁን x to the power of 4 minus 1 means what 3 ማለት ነው። ስለዚህ 4 እዚህ ጋር 4 ሲካፈል ለሁለት by 2 here is by 2 here is by 2 1 so we have what 2 times x to the power of 3 the whole divided by what under square root of x to the power of 4 plus 1. This is what the derivative of what the original function f of x which is equal to under square root of x to the power of 4 plus 1 ይሆናል ማለት ነው። ለዚህ አሁን ብዙ ኤግዛምፕል መውሰድ ትችላላችሁ። What about the third rule? ሶስተኛው ህግስ እንዴት ነው የተቀመጠው የሚለውን ደግሞ እናያለን ማለት ነው። The third rule is rule 3 says what let's say for example f of x which is equal to yes e the power of አሁን e the power of አሁን ይሄ ናቹራል ሎጋሪዝም ማለት ነው። then g the power of the g of x then the derivative of the derivative at x is expressed as the derivative of that means the derivative of this what expression is expressed as what is the power of g of x የተሰጣችሁን ኤክስፕሬሽን as it is ተጣላችሁ then multiplied by what the derivative of its exponent that means g derivative at x ይሆናል ማለት ይሄ ነው የሚሆነው። ለምሳሌ ኤግዛምፕል እንውሰድ። ኤግዛምፕል ብንወስድ ለዚህ ኦልሞስት አንድ ሁለት ሶስት ኤግዛምፕሎች መውሰድ ይችላሉ። ስለዚህ አንደኛ ለምሳሌ ኤ ልበለውና ኤፍ ኦፍ ኤክስ which is equal to የመጀመሪያ ኤግዛምፕል ብንለው is the power of x to the power of 3 ዘን አሁን ይሄ ፋንክሽን አለ ኤፍ ኦፍ ኤክስ which is equal to is the power of x የኤክስ ኪዩብድ እዚህ ጋር አሁን ሂር ምንድነው ጂ ኦፍ ኤክስ እንት ነው x to the power of 3 ከዛ ኢ አለች ቤዛችን ኢ ነው ኤክስፖነንቱ x ኪዩብ ነው ማለት እሺ so now if derivative at x that means the derivative of this function is expressed as what e the power of x to the power of 3 that means e the power of x to the power of 3 is what g of x now e the power of x to the power of 3 times what the derivative of x to the power of 3 ይሆናል ማለት now x to the derivative of x to the power of 3 is expressed as what 3x to the power of 3 minus 1 step ማሳየት ከፈለግን እንደዚህ ማድረግ እንችላለን then multiplied by e the power of x to the power of 3 our last answer becomes what 3 times x square 3x square e to the power of x cubed ይሆናል ማለት ስለዚህ now the derivative of f of x which is equal to the power of is the power of x to the power of 3 is equal to 3 coefficient ሆና ትመጣለች 3x square is the power of x cubed ይሆናል ማለት እንደዚህ መስራት እንችላለን ማለት እሺ is the power of sin x cos x tan x ቢሆንስ እንዴት ነው የሚሆነው ደሪቬቲቭ ነው ያው ኦኬ ይሄኛውን f of x ብዬ መነሳት አለብኝ ሶሪ f of x which is equal to is the power of sin x ቢሆንስ then the derivative of f of x is expressed as what የተሰጣችሁን ኤክስፕሬሽን as it is ተጽፋላችሁ e the power of sin x then multiplied by what the derivative of its exponent that means the derivative of sin x remember the derivative of sin x cos x tan x sec x የእያንዳንዱ የስድስቱን ትሪጎኖሜትሪክ ፋንክሽን ደሪቬቲቭ በአንድ ቪዲዮ ሰርቻለሁ እሱን ቼክ ማድረግ ትችላላችሁ ስለዚህ the derivative of sin x is remember that what cos x right yes then times is the power of sin x ይሆናል ማለት ስለዚህ now the derivative of this expression is this one ይሆናል ማለት እንችላለን ማለት ነው f of x which is equal to ln of g of x
then the derivative of this function is expressed as f derivative at x ያ ማለት ናቹራል ሎጋሪዝም ማለት ነው። the natural logarithm of g of x ኢነርሞስት ፋንክሽናችን g of x ነው። ከዛ አውተር ፋንክሽናችን አውተርሞስት ፋንክሽናችን ደግሞ ln x ይሆናል ማለት ln x በዚህ ሰዓት። ስለዚህ ኢነርሞስት ፋንክሽናችን g of x ይሆናል። ስለዚህ የዚህ ደሪቬቲቭ ምን ይሆናል ነው። ስለዚህ ይህን ደሪቬቲቭ ስናደርግ የምናገኘው ምን ይሆናል? የራሱን የቻለ ህግ አለው። ስለዚህ ይህ ደሪቬቲቭ ሲደረግ f derivative at x which is equal to what the derivative of the innermost function, yes, g derivative at x then divided by what the function as this is the function itself. ስለዚህ g derivative at x divided by what g of x ይሆናል ማለት ነው። ለምሳሌ እንበልና ኤግዛምፕል ብለን አንድ እንውሰድ። ኤግዛምፕል እሺ፣ እንደ ኤግዛምፕል የወሰድኩት yes f of x which is equal to ln our innermost function here is what 5x to the power of 4 plus what the constant 4. Then the derivative of this function is አሁን ይሄንን እዚሁ ጋር እንዳል ደሪቬቲቭ ማድረግ አለ። then the derivative of f of x is expressed as what አሁን እዚህ ጋር ምን ማለት our innermost function is what 5x to the power of 4 plus 4 ነው። ስለዚህ 5x to the power of 4 plus 4 the whole derivative divided by what the function itself x to the power of 4 plus 4 ማድረግ እንችላለን ማለት ነው። ስለዚህ የላኛውን ደሪቬቲቭ ስናደርግ 5 is constant, then x to the power of the derivative of x to the power of 4 is 4 times what x to the ያ ማለት 5 ሲባዛ በ4 20 ያ x to the power of what 4 minus 1 is 3, then the derivative of this is what 0. ስለዚህ ይሄኛውን አይቀይረውም። ስለዚህ 5x to the power of 4 plus 4 is our last what ሪዛልት የዚህ ደሪቬቲቭ ላስት ሪዛልቱ ይሄ ይሆናል ማለት ነው። እሺ አምስተኛ ሩል ደግሞ ምን ይላል? ለምሳሌ f of x which is equal to a the power of አሁን ደግሞ ኤክስፖኔንሻል ፋንክሽን እንዴት ነው ደሪቬቲቭ የምናደርገው? a the power of g of x then the derivative of this is f derivative at x is equal to yes a to the power of g of x as it is then what ln of what ያ ln of a ማለት እንችላለን። ግን ይሄኛውን ከምናስቀድመው g derivative at what x times ln of a ማለት እንችላለን። እዚህ ጋር በደንብ ማስታወስ አለባችሁ። ስለዚህ the derivative of any exponential function its base is a and its exponent is g of x then f derivative at x which is equal to a to the power of g of x as it is multiplied by what its exponent the derivative of its exponent yes then times ln of a ይሆናል ማለት ነው። ለምሳሌ ለዚህ አሁን አንድ ምሳሌ እንበልና ኤግዛምፕል to the power of x ኪዩብ አልኩ። ለምሳሌ አሁን ይህንን ደሪቬት አድርግ ተባልኩ። ስለዚህ ይሄ ያስፈልገኛል። ናው አሁን ዘን ምን ይሆናል? ኤፍ ደሪቬቲቭ አት ኤክስ which is equal to አሁን ቤዛችን 2 ነው፣ ኤክስፖነንታችን ደግሞ ኤክስ ኪዩብ ነው። ስለዚህ ምንድነው የምናደርገው? ይሄኛውን ፋንክሽን አዚ ሲዝን እንጽፋለን አንዴ to the power of x to the power of 3 then multiplied by what the derivative of its exponent x cubed. The derivative of x cubed is what 3x squared 3x squared times what ln of what our base 2. so ይሄንን እንደገና ሪራይት ብናደርገው አስተካክለን እንጽፈው ማለት ነው 3x squared to the power of x to the power of 3 what ln of 2 ይመጣል ማለት ነው። ስለዚህ ደሪቬቲቫችን ይሄ ይመጣል ማለት ነው። በጣም አሪፍ። ሩል 6 ያው እንደትይዙት ነው ሩል እያልኩ እየደጋገመው ነው ማለት f of x which is equal to what cos of x then g of x አሁን ደግሞ ይላል ኢነርሞስት ፋንክሽናችን cos x ሆኖ ኢነርሞስት ፋንክሽናችን g of x ማለት ኤቭሪ ፋንክሽን ማንኛውም ፋንክሽን አይዘር ሊኒየር ፋንክሽን ኳድራቲክ ፋንክሽን ኤክስፖኔንሻል ፋንክሽን ናቹራል ሎጋሪትሚክ ፋንክሽን ኤኒ ፋንክሽን ሌላ ወይም ደግሞ ራሱ ትሪጎኖሜትሪክ ፋንክሽን ሊሆን ይችላል። g ማለት ነው። g በማንኛውም ፋንክሽን ሪፕሌስ መደረግ ትችላለች። ስለዚህ አሁን our target is how to derivate this function in function እንዴት ነው derivate የምናደርገው? remember what is the derivative of cosine function? The derivative of cosine function is what minus sine function. So because of this minus sine what right minus sine of g of x then times what the derivative of g of x ይሆናል ማለት ነው። እንደዚህ ይሆናል። የመጀመሪያው የዚህ ፋንክሽን ደሪቬት ስናደርገው minus sine g of x times the derivative of g of x ይሆናል ማለት ነው። እሺ በጣም ለምሳሌ ኤግዛምፕል ብንወስድ የዚህ አሁን ኤግዛምፕል ብዙ መውሰድ እንችላለን፣ ግን አንድ እንውሰድና ሩል ህግ የሆነ ስለሆነ እያየን ያለ ነው። በኋላ ኮምፓውንድ ፋንክሽንን ደሪቬት ስናደርግ በሌላ ቪዲዮ በሰፊው እናያለን ማለት ነው። እሺ ለምሳሌ አሁን ኤግዛምፕል f of x which is equal to cos of what in bracket 2x cubed then what about this derivative? This derivative ምን ይሆናል ነው f derivative at x which is equal to f derivative at x means what our outermost function is what cos x, so the derivative of cos x is minus what sine x then
our innermost function is 2x cubed, but here the derivative of what? Cos, the derivative of 2x cubed is expressed as, now we have እዚህ ጋር ኔጌቲቭ ሳይን እንዳለ እንዳትረሱ። then what about the derivative of 2x cubed? 2 is our coefficient, so the derivative of x cubed is 3 times x to the power of 3 minus 1, that means minus 6 sine what? In bracket 2x cubed, right? Multiplied by what? 2 x square. This is rewritten as what? Minus 6x square. Yes, sine what? In bracket 2x cubed is our last answer. ስለዚህ የደሪቬቲቭ ኦፍ የማን የዚህ ፋንክሽን ደሪቬቲቭ ዛት ሚንስ ደሪቬቲቭ ኦፍ ኮዝ ኢንቱ 2x cubed which is equal to ይሄን ደሪቬት ስናደርግ የምናገኘው ውጤት ይሄ ይሆናል ማለት ነው። እሺ ለምሳሌ አሁን ቅድም የኮዛይንን አየን፣ አሁን ደግሞ ሳይን ብናደርገው let's say f of x which is equal to what? Sine in bracket what? G of x. Now our target is to derivate this function. The derivative of f of x is expressed as what? The derivative of sine G of x the whole derivative እንደዚህ ማድረግ እንችላለን። but our innermost function is g of x, but our outermost function is sin x. So the derivative of sin x is positive cos x g of x, then multiplied by what? Our innermost, the derivative of our innermost function g of x ይሆናል ማለት በጣም አሪፍ። ስለዚህ ኤግዛምፕል እንውሰድ። ለምሳሌ let's say for example f of x which is equal to እዚህ ከአንድ የወሰድኩትን በወስድ ለምሳሌ ያ sin what? in bracket by x squared, that means ሳይን 5x ስኩዌርን ደሪቬት ብናደርግ እንዴት ነው ማድረግ የምንችለው ነው። ስለዚህ አሁን we remember our innermost function is what? 5x squared, but our outermost function is sin x, so the derivative of sin x is cos x መሆኑን መርሳት የለብንም። cos x then multiplied by what? 5x squared, but here the derivative of 5x squared is what? 5 is our constant, 5 times 2 is 10, 10 times x to the power of 2 minus 1 is x, so now we get what? 10x. So our last answer is 10x cos of what? 5x square. This is the derivative of what? Sin 5x square ይሆናል ማለት ነው። በጣም አሪፍ። እሺ what about the it is ሩል ስምንተኛ ህግ ደግሞ ምን ይላል ነው? እስኪ tan x ን ብንጠቀም ሳይሆን what about the derivative of tan composite function ማለት ነው። so f of x which is equal to, remember እስካሁን የመጣ ነው ምንድነው? the every function which can be written in the form of what? fog. yes ወይም ጎፍ ሊሆን ይችላል ፎፍ ሊሆን ይችላል። ብቻ በዚህ ፎርም እንደተጻፈ ግን እንዳትረሱ። ስለዚህ አሁን ይሄንን ነው እስካሁን ምን እያደረግን ይመጣ? ደሪቬት እያደረግን ይመጣ ማለት። ስለዚህ f of x sin tan what? g of x is expressed as የዚህን ምን አድርጉ ደሪቬት ብናደርግ፣ ስለዚህ the derivative of this composite function is expressed as, remember what about what the derivative of tan what x? አሁን ይሄንን ደሪቬት አላደርግም ምክንያቱም በሌላ ቪዲዮ ስለሰራሁት እዛ ቼክ አድርጉ። ግን ይህንን ደሪቬት ስታደርጉ ግን ሂንት ልስጣችሁ። ምንድን ነው የምታደርጉት? ታን ኢዝ ኤክስፕረስድ አስ ሳይን ኦፍ ኤክስ ኦቨር ኮዝ ኦፍ ኤክስ ከዛ ዘ ሆል ደሪቬት። አሁን ዘ ደሪቬቲቭ ኦፍ ኮሸንት ሩልን አፕላይ እናደርጋለን። ስለዚህ የዚህ ደሪቬቲቭ መጨረሻ ላይ የሚመጣው ምን ይሆናል? ሴክ ስኩዌር ራይት አወር ኢነርሞስት ፋንክሽን ኢዝ ዋት? ጂ ኦፍ ኤክስ የስ ጂ ኦፍ ኤክስ ዘን መልቲፕላይድ ባይ ዘ ደሪቬቲቭ ኦፍ ዘ ኢነርሞስት ፋንክሽን ጂ ኦፍ ኤክስ ይሆናል ማለት ነው። ስለዚህ ማድረግ እንችላለን። እስኪ ለዚህ አንድ ኤግዛምፕል እንውሰድና ቪዲዮአችንን እንጠቅልል። በጣም አሪፍ። እሺ የተሰጠን ፋንክሽን እንበልና ቀለል ያለ ፋንክሽን ነው። f of x which is equal to tan with x to the power of 4 then what about the derivative of f of x ነው የተባለው። የዚህን ደሪቬቲቭ አግኙ ተባለ። ስለዚህ ደሪቬቲቭን ለማግኘት ምንድነው የምናደርገው? መጀመሪያ ኢነርሞስት ፋንክሽናችን እና አውተርሞስት ፋንክሽናችን መለየት አለን። ስለዚህ ለምሳሌ f of x ይሄ አሁን እንደዚህ f of x ካለን ያምጣጣል። ስለዚህ ይሄ ፋንክሽን h of ጂ ኦፍ ኤክስ ነው ተብሎ የተጻፈ ብለን ብናስብ፣ ስለዚህ ኤች ኦፍ ኤክሳችን ማን ይሆናል? ታን ኤክስ ይሆናል ማለት ነው። ታን ኤክስ ይሆናል። ጂ ኦፍ ኤክሳችን ደግሞ ማን ይሆናል? ኤክስ ቱ ዘ ፓወር ኦፍ 4 ይሆናል። ስለዚህ አሁን our outermost function is tan x, so we remember the derivative of tan x is what? sec square x መሆኑን ማስታወስ አለብን። but here we have what? innermost function x to the power of 4. what about the derivative of x to the power of 4? the derivative of x to the power of, we apply what? the power rule of derivative, so 4 times x to the power of 4 minus 1 ይሆናል። ስለዚህ 4 times what? x to the power of 3. now after simplification we have 4x cubed sin sec square what? x to the power of 4 ይሆናል ማለት ነው። ስለዚህ now the derivative of yes tan into x to the power of 4 is የዚህ ደሪቬቲቭ ምን ይሆናል ማለት ነው? ይሄ ይሆናል ብለን ማውራት እንችላለን ማለት ነው። በጣም አሪፍ። እንግዲህ ይህን ቪዲዮ እስከ መጨረሻው አይታችሁ ከወደዳችሁት በሌላ ቪዲዮ ደግሞ እንገናኛለን።